ይኸውልህ አንተ ለፊገን ያለህ ቦታ ማለት እኔ ለዳር ያለኝ ቦታ ማለት ነው። እና እባክህን አትጉዳት። እና ደግሞ ኤፊን ተንከባከበው። አሁን እኮ ሁላችሁም ቤተሰቦቼ ናችሁ ሶምር። ትንሽም ቢሆን ደግሞ ታውቀኛለህ። ምን አይነት ሰው እንደሆንኩ ታውቃለህ ብዬ አስባለሁ። ስለዚህ ስለ እኔ ምንም ነገር አትጨነቅ። ይልቅ እናቴን ተንከባከባት እሺ? በጭራሽ እንዳታስከፋ። ለብዙ ዓመታት እኮ እናቴ ነበረች ሰውዬ። እርግጠኛ ነኝ ከአንተ የተሻለ ስለ እሱ አስባለሁ። ይቅርታ፣ እየቀለድኩ ነበር። ሳላስበው የማየውን ነገር ተናገርኩ መሰለኝ። በጣም ይቅርታ። ምንም አይደል። በእርግጥ አንተ ልክ ማለቴ እናቴ መሆኗን ማወቄ ብቻ ልቤን በሐሴት የሚሞላው እናቴና ወንድሜ ለብዙ ዓመታት አብረው ስለቆዩ ወንድሜ በሚገባ እንደሚያስብለት አልጠራጠርም። እሺ በቃ ተረድቻለሁ። አሁን እባክህን አልቅሳ እኔንም አታስለቅሰኝ። የምን እምባ ነው ደግሞ? አንተ እኮ ጫፍህን ብትነካም ታለቅሳለህ። በጣም ስሜቴ የምትሆን ሰውዬ ነህ። አልቃሻ ነገር ነህ። ተሳስተሃል። በጭራሽ እንደዚህ አይነት ሰው አይደለም። እሺ ለማንኛውም እሱን እርሳ። በቃ አሁን የሴልቹክና የፊገንን ጉዳይ እንዴት እንደምናደርግ እናውራ። እንድታገባ ፈቅድላታለሁ። አታስብ። በእውነት በል። ከልቤ ነው። እስኪ ለሴልቹክ መልካም ዜና እናሰማ። መቼም ደስተኛ ነው። እሺ ወደ ሴልቹክ ደውዬ የምስራችሁን እነግረዋለሁ። መልካሙን ሁሉ እመኝላቸዋለሁ። አዎ ትችላለህ። በቃ የምስኪን ሰውዬ ይደሰት። እውነቴን ነው። በጣም ጥሩ ሰው ነው። የልጅነት ጓደኛዬ ነው። ዋናው ፊገን ደስተኛ መሆኑ። አንተም ደስተኛ ሁን፣ ዳሪያም ደስተኛ ትሁን። ሁለታችሁም ደስታችሁ ሙሉ ይሁን። ካርታል ያው አንዳንድ ጊዜ የማይሆን ነገር ታደርጋለህ፣ ግን ጥሩ ልብ ያለ ሰው ነህ። Aldatıldık sevda böyle değil. Ne masallar ninniler söylediler dünya üstüne. Aldatıldık dünya böyle değil. Ufalana kaç kuşak eridik bu yollarda. Kimimiz yerle yeksan, kimimiz zor ayakta. Ufalana kaç kuşak eridik bu yollarda. Kimimiz yerle yeksan, kimimiz zor ayakta. Kolu kanadı kırık kuşlar gibiyiz ayrı diyarlarda. Bize saadeti nasip şimdi uçuk rüyalarda. Kolu kanadı kırık kuşlar gibiyiz ayrı diyarlarda. Bize saadeti nasip şimdi uçuk rüyalarda. Aldatıldık sevda böyle değil. Ne masallar ninniler söylediler dünya üstüne. Aldatıldık dünya böyle değil. Ufalana kaç kuşak eridik bu yollarda. Kimimiz yerle yeksan, kimimiz zor ayakta. Ufalana kaç kuşak eridik bu yollarda. Kimimiz yerle yeksan, kimimiz zor ayakta. ሴቶች እንዴት ነው የምናምረው!
በእውነት በደስታ እያለቀስኩ ነው። ይህን መቼም ማረሳው። በጣም ነው የምወዳችሁ። በጣም እወዳችኋለሁ። የቀድሞ ጊዜ ቢመለስ ብዬ ተመኘው። እባክሽ እንደሱ አትበይ ደኑሽ። አሁን እኔንም ልታስለቅሽኝ ነው። እሺ ሴቶች፣ ዛሬ እኮ የተሰባሰብነው ለመላቀስ አይደለም። እህቴ፣ እኔ እኮ እያለቀስኩ አይደለም። እስኪ ራስሽን ተመልከቺ። እኔም ብሆን እያለቀስኩ አይደለም። ስለዚህ በቃ አናለቅስም፣ እኔም ደግሞ አላለቅስም። በቃ እሺ። ሶስቱን እህትማማቾች ማስታወስ የምፈልገው በዚህ መንገድ ነው። እያለቀስን ነው? አይደለም፣ በጭራሽ አይደለም። ደስተኛ ስንሆን፣ ዘና ስንል ሶስቱ እህትማማቾች ሁሌም እንደዛ ናቸው። አሁን እንዴት እንደምናምር ተመልከቱ። በጣም ነው ደስ የምንለው። እህቴ፣ የግብዣ ወረቀትሽ ቆንጆ ነው። እንኳን ደስ ያለሽ። አንቺንም መጋበዝ ፈልጌ ነበር ግን እኮ አይ ያው ብጠሪኝም አልመጣም። ለሌሎች ሰዎችም ቢሆን ጥሩ አይሆንም። ግን ደግሞ እንኳን ደስ አለሽ። አንቺ ሞንሽ ሶመር፣ ሁለታችሁም ደስተኛ መሆን ይገባችኋል። እህቴ፣ በጣም ቆንጆ ሙሽራ ትሆኛለሽ። ይሄ የእህቴ የደስታ ቀን ነበር። ከወንድሜ ሶመር ጋር ሊጋቡ ነው። በአሁኑ ደግሞ አይለያዩ። ሰው በጣም ጓጉቶ ነበር። ወንድም ሶመርም ልክ ለመጀመሪያ ጊዜ ተጋቡ ያህል በጣም ተደስቶ ነበር። ከዓመታት በፊት ንቀውን የነበሩ ሰዎች ወደ ቤታችን መጥተዋል። ዛሬ ቤተሰባችንን በደስታ ተቀብለዋል። ምክንያቱም አንዳችን አንዳችንን ሳንጎዳ መዋደድን ተምረናል። እንደ እህቴና ወንድሜ ሶመር። Şarkının her sesinde, belki bir sahil meyhanesinde, belki de içtiğim sigaranın dumanısı.
Bir yıldız gökte kayıp giderken, ıslak bir yolda yalnız yürürken, bambaşka bir şeyi düşünürken aklımdasın. Geçmiş değil bugün gibi yaşıyorum hala seni, sen hep benim yanımdasın. Gündüzümde gecemdesin, çalınmasın söylenmesin, sen benim şarkılarımsın. Geçmiş değil bugün gibi yaşıyorum hala seni, sen hep benim yanımdasın. Gündüzümde gecemdesin, çalınmasın söylenmesin, sen benim şarkılarımsın. ከለለለለል በልዩ ጣዕም ሁሉ ፈቃደስደስ ባኔላ ዮገርት የሁሌ ምርጫ ሆላንድ እርጎ። ዳኛዋ መልሱን ጠንቅቃ የምታውቀውን ጥያቄ እንደማታውቀውና ስትጠይቅ እህቴም ሆነች ወንድሜ ሶመር ልክ ድምፃቸውን የአመታቱ ርዝመት ይገልጽላቸው ይመስል ጮክ ብለው መለሱ። ደስታ ወደ ህይወታችን እንዲገባ ፈቅደናል። ደስታን እንጂ መለያየትና መጋጨትን አንፈልግም። Bir sırrı herkesten saklar gibi, sessizce sokaklar gibi yanımdasın. Beni bir şeylerden aklar gibi, koparmadan çiçek koklar gibi, hiç bozulmamış yasaklar gibi aklımdasın. Geçmiş değil bugün gibi yaşıyorum hala seni, sen hep benim yanımdasın. Gündüzümde gecemdesin, çalınmasın söylenmesin, sen benim şarkılarımsın. Geçmiş değil bugün gibi yaşıyorum hala seni, sen hep benim yanımdasın. Gündüzümde gecemdesin, çalınmasın söylenmesin, sen benim şarkılarımsın. Geçmiş değil bugün gibi yaşıyorum hala seni, sen hep benim yanımdasın. Gündüzümde gecemdesin, çalınmasın söylenmesin, sen benim şarkılarımsın. እሺ እነ ዳሪያስ የደረሱ ይመስልሻል? እኔ እንጃ ወንድሜ፣ ፈረንሳይ ለመድረስ ስንት ሰዓት ነው የሚፈጀው? አይ አውሮፕላን ውስጥ ነው የሚሆኑት። እስካሁን ድረስ የሚደርሱ አይመስለኝም። ግን እኮ ይደውላሉ። አንተ ምንም አትጨነቅሽ። ይኸውልህ
ቱርካን ያለችውን ነገር በድጋሚ ያደረገችው። አሁን ደግሞ ምን ተፈጠረ? እኔን ለማናደድ ብላ እኮ ነው። ተጎታችሁ አይታያም? ርዝመቱ እኮ 5 ሜትር ያህል ነው። ደግሞ ነግሬያት ነበር። ልጅ ያላት ሴት እኮ ናት። ምን ጥቅም አለ? ቀሩቻን እሷ ላይ ለማሾፍ የሆነ ነገር አታጭም ማለት ነው አይደለም? ጣልቃ አትግባ። በቃ እኔና ቱርካን ፍቅር የምንገላለጸው እንደዚህ ነው። ምን ታደርገዋለህ? አሁን እኮ ባለቤትሽ የፖስታ ቤቱ ኃላፊ ነው። ወይኔ ጥሩ፣ እንደዛ ከሆነ ወደ አዲስ ቤት እንገባለን። እኔ እናቴ ጭቅጭቅ ስልችት ነው ያለኝ። ተይ እንጂ ምንድን ነው የምትሰሪው? የወሬውን ርዕስ በአንድ ጊዜ ቀየርሽው እኮ። እሱማ ሁሌም አንድ አይነት ወሬ ስለሆነ ነው። አይኔ ውድ፣ እኔ በጣም ተናድጄብሃለሁ፣ ግን አሁን ለምን? ይኸውልሽ በዚህ ወር ደሞዜ እጅ ካቴና የመሰለ አምባር ነው የምገዛልሽ። እሺ እሺ፣ እኔ ቆንጆ። እንደዛ ከሆነ እንታረቅ። ይኸውልሽ ነዛት፣ እንዴት ነው ግን ውለታሽን መመለስ የምችለው? ጤናማ ሆነ በመቆየት ነው ወንድሜ፣ እሱ በቂ ነው። ያንን ካደረክ እስከ ሞታ እንለያይ። ዶኑሽ ሀሳቤን ቀይሬ የመጀመሪያ ልጃችን ስም ካን መሆን ይችላል። ሴት ከሆነችስ? ያው ካንሱ ወይንም ካንሲን ይሆናል። ብቻ ግን በካን ነው መጀመሪያ ያለበት። ለምንድን ነው ግን? ምክንያቱም አንዳችን የአንዳችን ህይወት ነበር። እስትንፋስ ሆነን አብረን ነው ያደግነው። አንድ ላይ ስቀናል፣ አልቅሰናል። በቃ አሁን አብረን እናረጃለን። እኔና ሰርዳር አንዳችን የአንዳችን ህይወት ሆነናል። እንደዚህ ላደረገኝ ለዚህ ውድ ፍቅር እስትንፋሴን እሰጣለሁ። እንደገና እንድኖርና እንዳብብ ያደረገኝ ይህ ልዩ ፍቅር ነው። ይህንን ማስታወሻ የምጽፈው ውብ የሆነ ወደፊት እንዲኖረን ላደረጉት ለዚህ ውድ ፍቅሬና ለውድ ቤተሰቦቼ ነው። ቀን መቁጠሪያ የሚጠቀመው ሰው አለ? እያንዳንዱ 364ቱንም ገጽ ተጠቅመሽዋል። እህቴ 364 አይደለም 365 ነው ጄብሬ። እሱ ያን ያህል ለውጥ አለው? ወይ አምላኬ! ዛሬ ምሽት ለራት የሚመጡ እንግዶች አሉ። ስሚኝ፣ ምንም ነገር ግን ዝግጁ አይደለም። የሚመለከትሽን ብቻ አድርጊ። አይ እሷም ዝግጁ አይደለችም። እዚያ ምን ታደርጋለህ? የኔ ልጅ ካን መውረድ ትችላለህ? በጣም ብዙ የምሰራው ስራ አለብኝ። እባክህን መውረድ ትችላለህ? አንድ ደቂቃ ብቻ። በቃ ፎቶ መነሳት ነው ስራ። ፎቶ ለመነሳት ስትሞክር ግን ወድቀ አጥንት እንዳይሰበር። እማዬ ምንም አትጨነቂ፣ ምንም ነገር አልሆንም። ይኸውልህ ከወደክ ግን አልጋ ላይ ሆነ ነው ፎቶውንም የምትነሳው። እዛ ሁኚ፣ ሁለታችንም ፎቶ ላነሳ ነው። ካን እባክህን ልትወርድ ትችላለህ? ነው እባክህን። ወይኔ ፊቴ ምንም አልወደድኩትም። ማሳመሪያ መጠቀም አለብኝ። ከስሱ ካልሲዎች አንዱን ይዤ ልመጥቼ ጭንቅላት ላይ ያደርገዋለሁ። ምንም መሳሪያ መጠቀም የለብኝም። ዶኑሽ ነይ እንጂ ተዘጋጂ ልጅ፣ ያለበለዚያ ይረፍድብናል እኮ። አክስቴ ሰርዳር እኮ እስካሁን ልብሴን አላመጣልኝም። እስከዚያ ግን ሌላ ነገር ማድረግ እችላለሁ። ይኸው መጣ።
እንኳን ደህና መጣ እህቴ። ና ግባ። ቆይ ሰርዳር ውዴ፣ እስካሁን የት ነበርክ? ይሄው ደርሻለሁ የኔ ውድ፣ ሀሳብ እንዳይገባ። የኔ ልጅ ይሄን ምሽት አብረን ሳናሳልፍ ወዴትም አትሄዱም እሺ? ዶኑሽም እዚሁ ትቆይና ሁላችንም አብረን እናሳልፍ። ኦ አክስቴ፣ አይሆንም። አሁን ላይ እኮ ቀጠሮ አስይዣለሁ እና 5ኛ መጽሐፏን ተፈራርመናል። አዝናለሁ፣ ግን አሁን ላይ ከሚስቴ ጋር ብቻ ነው ማሳለፍ የምፈልገው። ካን ራሱ አንቺ ጋር ነው የሚሆነው። ብዙም ተስፋ አታድርግ እሺ? ኧረ ተይ አክስቴ፣ እባክሽ ጉዳት ታርጊ። የኔ ልጅ ዛሬ ምሽትን እዚህ ነው መሆን ያለባችሁ። በቃ የዶኑሽን መጽሐፍ በተመለከተና የወንድሜንም ልደት አብረን እናክብር። እሺ፣ እሱን ረስቼው ነበር። ስለዚህ ሰርዳር አንድ ጥሩ ሀሳብ ልንገርህ። አሁን ዶኑሽን ውሰዳትና ዝግጅቱ ካበቃ በኋላ ኑ ወደዚህ። እሺ? እሺ፣ ጥሩ፣ በጣም ጥሩ። ሰላም። ሰላም። ስምሽ ማን ልበል? አመሰግናለሁ። ዴኒስ ዴርማስ። ዴኒስ ዴርማስ። ይኸው ዴኒስ ያዥ። አመሰግናለሁ። እንኳን ደህና መጣ። ስምህ? መቲን። በጣም አመሰግናለሁ። እኔም አመሰግናለሁ። ሰላም። ሂራ አክፒናር። ሰላም ሂራ። ሂራ አክፒናር። ይኸውልሽ፣ እባክሽ ፎቶ መነሳት እንችላለን? አዎ ይቻላል። ነይ እባክህ አንዴ ፎቶ ታነሳናል? እሺ። ነይ ውዴ። በቃ እንገናኛለን። አመሰግናለሁ። ሰላም። ማን ልበል? ሜሊሳ። ሜሊሳ። የአባትሽ ስም? ኮክሳል። ሜሊሳ፣ የእውነት አንቺ ነሽ? በፈጣሪ ስም ወይኔ ሜሊሳ፣ ነይ። ዳሪያ፣ ወንድሜ ካርታል፣ የኔ ውድ የኔ ውድ፣ ጸጉርሽ ሁሉ ነገርሽ ተቀይሯል። በጣም ነው ያማረብሽ። በፈጣሪ ማመን ነው ያቃተኝ። እንኳን ደህና መጣችሁ። አመሰግናለሁ ውዴ። አንቺስ እንዴት ነሽ? በጣም አደግኩ። ኦዛሬፌ፣ የኔ ውድ በጣም አደግክ እኮ። ታዲያ ትልቁን ልጅ በመጀመሪያ እሱን እንዴት ነው ማለት ነበረብሽ አክስቴ። ጎረምሳውን ተመልከቱት፣ በጣም አድገሃል። እኔ ማመን አልችልም። መቼ መጣችሁ? ከጥቂት ሰዓታት በፊት ነው ወደ ቱርክ የገባነው። ሜሊሳ መጽሐፉ የአንቺ የግል ታሪክ መሆኑን ሰምታ ለምን ሰርፕራይዝ አናደርጋትም የሚል ሀሳብ አምጥታ ነው። ስለዚህ የቴ ልጅ እንምጣ ባትል አትመጡም። እንደዚህ ይደረጋል እንዴ? ምን? ሜሊሳ ከቤተሰቧ ጋር ለመተዋወቅ ወስና ነበር። ስለዚህ የግድ መጣ። እንድታውቂው ለማንኛውም ማድረቂሽ ነኝ አክስቴ። ውይ የኔ ቆንጆ፣ ነይ እስኪ አረፍ እንበልና በደንብ እናውራ። ነይ ነይ፣ ይሄው እዚህ ጋር ቁጭ በይ። እኔ እስካሁን ማመን አልቻልኩም የኔ ውድ። ከሆነ ጊዜ በኋላ እኮ እኔ ነኝ እንጂ አንቺ እየጻፍሽልኝ አይደለም። ደብዳቤ እኮ አልፎበታል አክስቴ። አሁን የምጠቀመው ኢሜይል ነው። ደብዳቤ እኮ የስነ ጽሁፍ አካል ነው ሜሊሳ። አንቺ ስነ ጽሁፍ አታጠኝም እንዴ? አዎ። ውይ የኔ ውድ፣ ና እንጂ ሶመር፣ ከመቅለጡ በፊት ፍሪጅ ውስጥ እናስገባ። እሺ። እዚህ ናችሁ? የፍሪጁን በር ክፈችው ቱርካን። አዎ እዚህ ነን። ቆይ ይህንም ያህል ኬክ ምን ያደርጋል ልጆች? በዛ እኮ። ለትልቅ ልደት ትልቅ ኬክ መቆረስ አለበት አክስቴ። አማቼ 80 ዓመት ሊሞላው ነው።
ግን አንቺም ከፈለግሽ ንገሪንና ለልደትሽ በጣም ትልቅ ኬክ እናዘጋጃለን። በጣም ትልቅ ሰው ነሽ እያልከኝ ነው? መበሳጨት የለብሽም እኮ አክስቴ፣ እድሜ እኮ ከእኛም ታናሽ ነሽ። አክስቴ ሶመር እስኪ አታበሳጫት። አባዬ የኤቲኤም ካርድን ትሰጠኛለህ? አይሆንም ሶመር፣ ገንዘቡን በትነው ነው የሚጨርሱት። በቃ እንዳሰጣቸው ነግሬሃለሁ። የኔ ልጅ አንቺም እኮ ኤቲኤም ካርድ አለሽ። ትንሽ ገንዘብ ነው ያለው። ለአያቴ ስጦታ መግዛት ፈልጋለሁ። የእኔም ቢሆን በቂ አይደለም። ገንዘብ የሌላችሁ እኮ ብሩን ያላግባቡ ስለምታወጡት ነው። በሉ አሁን ሂዱ። እማዬ እባክሽን ለዛሬ ብቻ እሺ በይን በእናትሽ። እሺ ቱርካን፣ እሺ በያቸው። አይሆንም ሶመር፣ ልጆቹን በብር አታቅብጣቸው። ገንዘብ በአግባብ መቆጠብ ነው ያለባቸው። ካርድህን ለእነሱ እንዳሰጥ፣ ገንዘቡን ያባክናሉ። ውይማ፣ ለምንድን ነው ግን ህይወታችንን ደባሪ የምታደርጊው? ዳፍኔ። እሺ በቃ ሴቶች ወደ አትክልት ቦታው ሂዱ ባካችሁ፣ እዚያ ትጨቃጨቁ። በሉ ሂዱ። ሶመር፣ ሁሌም እኮ ምክንያቱ አንተ ነህ። ልጆቹን ጨምላቃ ተደርጋቸዋለህ። ከዚህ የሚፈጠረውን ተመልከት። ካርድህን ሳይቀር ይጠይቀዋል። አዎ ቱርካን፣ አጨማልቃቸዋለሁ። ከአባታቸው ጋር ማድረግ ያለባቸውን ነገር ያደርጉ። መቼስ ዘና ለማለት የግድ ሌላ ቦታ መሄድ ያለባቸው አይመስለኝም። አደል እንዲ አክስቴ? እሺ በቃ አትጨቃጨቁ። የአትክልት ቦታው እኮ ገና አልተዘጋጀም። እንሂድ እናስተካክል። እሺ ጥሩ። እስኪ የጎደለ ነገር ካለ ሄጄ ልመልከት። አክስቴ የልጆቹን ባህሪ ግን ልብ ብለሽዋል። ስራ እንኳን እኛም ማገዝ አይፈልጉም። ይሄ ሁሉ የሆኑ አባታቸው ስለሚያቀብጣቸው ነው። ልጄ፣ ልጆቹ እኮ ያደጉት በሰራተኛ እጅ ነው። ታዲያ እንዴት እንዲሆኑ ነበር የፈለግሽው? እንደዚሁ ነው የሚሆኑት። ለማንኛውም እነዚህን ልውሰዳቸው። እኔ ደግሞ ሰላጣ አዘጋጃለሁ። በቃ ጄብሬ ወጣ ብለን እቃ ብንገዛ ጥሩ ነበር። እማዬ ግን እዚህ ቆልፈችብን። ቀስ ብለን ለአባዬ ብንነግረው ጥሩ ነበር። አጎት ፋቲ። ሶመር፣ እንኳን ደህና መጣ። የማግዝህ ነገር አለ እንዴ? እኔ እዚህ ያለውን አስተካክላለሁ። አንተ ደግሞ ከውስጥ ሳህንና ስጋ ይዘናል። ጄብሬ፣ እስቲ የጠረጴዛውን ጨርቅ እናንሳ። ከዛ ልጆቹ ሌላኛውን ጠረጴዛ እንዲያመጡ እንነግራቸዋለን። እሺ። እህቴ ስልክሽን ስጪኝ። የሆነ ነገር ማጣራት ፈልጌ ነው። አይሆንም። የማይረባ ጨዋታ ልጭንበት እንደሆነ አውቃለሁ። በእውነት አይደለም። እህት ኪራዝ፣ ቢያንስ አንቺ እንኳን እሺ በይኝ፣ ለ2 ደቂቃ ብቻ። አይሆንም፣ ወደዛ ሂድ። በቀደም መረጃ አይተሃል። ከዚህ በኋላ ስልኬን አልሰጥህ፣ መቼም እንዳታስበው። እሺ እማዬን እጠይቃታለሁ። ቀስ በል እስኪ ልጄ፣ እንዳትወድቅ እባክህ። ትንሽ ወደ እሱ ሳማል። እማዬ። አቤት ልጄ። እህቶቼ ስልካቸውን ጠየኳቸው፣ ግን አንዳቸውም አልሰጡኝም። አንቺ ስጪኝ። አይ ስልኩን ከሰጡህማ አንገትህን ከስልኩ ላይ ቀና አታደርግ። በቃ አያቴን ስልክ ጠይቀዋለሁ። አይ ማንም ሰው በር ሲንኳኳ አይሰማም እንዴ? ወይ ፈጣሪ፣ የኔ ግዴታ አድርገውት እኮ ነው። በቃ የኔ ልጅ ቶሎ ተመለሽ እኮ። አክስቴ፣ ማን እንዳመጣው ልጅ ተመልከች። ዳሪያ። አክስቴ። ዳሪያ፣ የኔ ልጅ፣ የኔ ውድ ልጅ መጣሽ። የኔ ቆንጆ ልጅ፣ እንኳን መጣሽ ዳሪያ ልጄ። እንኳን ደህና መጣሽ ልጄ። ግቢ እስቲ። እንኳን ደህና መጣችሁ። እንኳን ደህና መጣህ ልጄ። እንኳን ደህና መጣችሁልኝ። እንኳን መጣችሁ ልጆች። ዳሪያ መጣለች። እህቴ
ዳሪያ በጣም ደስ የሚል ሰርፕራይዝ ነው የኔ ውድ እህት። ኤፌ ልጄ በጣም ነው ያደግከው፣ ግን ታስታውሰኛለህ? እኔ እኮ አክስት ነኝ። ይመስለኛል አንቺ ትልቁ አክስቴ ነሽ። አጎቴ ሶመር። አረ አጎቴ ብላ ትጥራኝ እንጂ ሰው ፊት። አሁንም አንተ ራሱ አጎት አክልህ የለ እንዴ? አክስቴ ቱርካን። የኔ ውድ ውዴ፣ አንቺ እኔ በኋላ ደርሳለሁ። እናንተ በደንብ ሰላም ተባባሉ። ቆይ ላስተዋውቅሽ ውዴ፣ አክስቴ እሷ ልጄ ሜሊሳ ናት። እንኳን ደህና መጣሽ የኔ ልጅ። እንኳን ደህና መጣሽ ሜሊሳ። እንኳን ደህና መጣሽልን። እሺ፣ በጣም ነው ደስ የምትይው ትልቁ አክስቴ። አክስቴ ዶኑሽ መጽሐፏ ውስጥ በጣም ብዙ ጊዜ ነው ስላንቺ የጻፈችው። ያው ዶኑሽ ከሁሉም የበለጠ ትወደኛለች። እነዚህ ሁለቱ ግን ጥሩ ልጆች አይደሉም። ኧረ ተይ አክስቴ። አክስቴ አባቴ የት ነው? ላይኛው ክፍል ነው ያለው። ነይ ልጄ፣ ከአያትሽ ጋር ላስተዋውቅሽ። እሱን እዚህ ታይ። ኤፌ ኤፌ፣ የኔ ውድ በጣም ነው ያደግከው። አባዬ መጥቻለሁ አባዬ። አባዬ እይ ማን እንዳመጣውልህ ተመልከት። የልጅ ልጅ ሜሊሳ። ሰላም። ማታ በህልሜ ለነስሪን ምን እንዳልኳት ታውቂያለሽ? ዳሪያ የኔ ልጅ፣ የኔ ውድ ልጅ ወደዚህ መጣች፣ ወይዘሮ ነስሪን እና ልጇ በጣም አንቺን ትመስላለች። እናም በጣም ቆንጆ ነች። በእሷ ውበት ውስጥ አንቺን ነበር ያየሁት አልኳት። ነስሪን እንደገና በልጅ ልጄ ተመልሰሽ መጣሽ አልኳት።
Da-da-da-di-di-di-da-bum. Da-da-da-da-di-di-di-da-bum. La-la-la-la-la-la-la. Da-da-da-di-di-di-da-bum. Da-da-da-di-di-di-da-bum. Da-da-da-da-di-di-di-da-bum. La-la-la-la-la-la-la. Başka yüzler asılmasın diye ilmeği geçirdim aşkın boynuna. Başka yüzler asılmasın diye ilmeği geçirdim aşkın boynuna. Koynuna veda ettim, huzuru feda ettim, tüm vebali kabul ettim. Ne güzeldik oysa biz, sen çok seven ben şizofren. Böyle bil bir şey demem, yeter yaşadığını bilmem. Ne güzeldik oysa biz. Ağlasın tüm filmler, mutlu bitseler bile. Susup kalsın şiirler, şeydası küsmüş güle. Ağlasın tüm filmler, mutlu bitseler bile. Susup kalsın şiirler, şeydası küsmüş güle. Ama bunları göze aldım, bile bile yalnız kaldım. Ardından baka kaldım. Ne güzeldik oysa biz. Bu Cenk'in galibi kim? Kim Mayıs, kim Kızıl Ekim? Çok kan aktı nitekim. Ne güzeldik oysa biz. Koynuna veda ettim, huzuru feda ettim, tüm vebali kabul ettim. Ne güzeldik oysa.